Let us all unite and celebrate together the victories won for our liberation. Let us dedicate ourselves to rise together to defend our liberty and unity. All the sons and daughters of Africa, flesh of tea. የአፍሪካ ህብረት ኮሚሽን በርካታ የእምነት ተቋማት ተወካዮችና የተቋሙ አመራር አካላት በተገኙበት የሃይማኖት ተቋማት በአፍሪካውያንና ትውልደ አፍሪካውያን ፍትህ ማካካሻ ያላቸው ሚና በሚል መሪ ቃል የሁለት ቀን ስብሰባ አካሂዷል። ስብሰባው በተለይም አፍሪካውያንና ትውልደ አፍሪካውያን ለዘመናት በባሪያ ንግድ፣ ቅኝ ግዛት፣ አፓርታይድ፣ ዘር ማጥፋትና መሰል ድርጊቶች ለደረሰባቸውና በአሁኑ ጊዜም በተለይም በዘመናዊ ቅኝ ግዛትና ከአየር መበከል ጋር በተያያዘ እያጋጠማቸው ላሉ ጉዳት የፍትህ ካሳ እንዲከፈላቸው በአህጉሪቱ ያሉ የሃይማኖት ተቋማት ሚናቸው ምንድነው የሚለውን አጀንዳ በስፋት የዳሰሰ ነው። The African Union has long championed የአፍሪካ ህብረት በባርነት ቅኝ ግዛት የዘር ማጥፋት ዘመናዊ ቅኝ ግዛትና ስልታዊ አድሎዎች ያደረሱትን ጥልቅ ህመም እውቅና በመስጠት የካሳ ጥያቄዎችን ሲቀበል ቆይቷል። እነዚህ ኢፍታዊ ተግባራቶችም ታሪካዊ ብቻ ሳይሆኑ በትውልዶች መካከል ለተከሰቱና አሁንም ድረስ በሚሊዮኖች የሚቆጠሩ ሰዎችን እያጠቁላሉት የኢኮኖሚ ልዩነት፣ ማህበራዊ መገለል፣ ስነልቦናዊ ህመሞች ምክንያት ናቸው። ለዚህም ነው የአፍሪካ ህብረት የ2025 ዓመት መሪ ቃሉን የፍትህ ካሳ ለአፍሪካውያንና ትውልደ አፍሪካውያን ያደረገው። ይሄም ተምሳሌታዊ መሪ ቃል ብቻ ሳይሆን ለተግባር እውነትን ፍለጋና ለተወሰደ እንዲመለስና ለፍትህ የተደረገ ጥሪ ነው። It is a call to action. የሃይማኖት ተቋማት በአፍሪካውያንና ትውልደ አፍሪካውያን ፍትህ ማካካሻ ያላቸው ሚና በሚል መሪ ቃል ለሁለት ቀናት የተካሄደው ስብሰባ የአፍሪካ ህብረት መሪ ቃል ከማብራራት ጀምሮ በተለይም ፍትሃዊ ካሳ ከተለያዩ ሃይማኖቶች አንፃር ምን አይነት እይታ ያለው የሚለው በስፋት ተዳስሷል። በስብሰባው የአፍሪካና ማዳጋስካር ካቶሊክ ጳጳሳት ጉባኤ ሴካምን በመወከል ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል በመገኘት በአፍሪካና ትውልደ አፍሪካውያን ላይ የደረሱ ታሪካዊና ኢፍትሃዊነቶች ዙሪያ ንግግር አድርጓል። ዛሬ በአፍሪካና ትውልደ አፍሪካውያን ላይ ደረሱ ታሪካዊና ውስብስብ ኢፍትሃዊ ተግባራትን ለማሰላሰል በዚህ ተገኝተናል። እነዚህ በዘመናት ብዝበዛና ጭቆና ላይ የተመሰረቱት ኢፍትሃዊነቶች በአሁኑ ጊዜ በሚሊዮኖች የሚቆጠሩ በአፍሪካና በመላው ዓለም ያሉ አፍሪካውያን ላይ ተጽዕኖ ማድረሱን ቀጥሏል። ዛሬም በፖለቲካ አለመረጋጋት፣ በኢኮኖሚ ጥገኝነትና በማህበራዊ መከፋፈል ውስጥ ከሚታዩት የቅኝ ግዛት ችግሮች ጋር እንታገላለን። ምንም እንኳን አፍሪካ ከቅኝ ግዛት ከተላቀቀች ከ40 ዓመታት በላይ የተቆጠሩ ቢሆንም በዘመናዊ ቅኝ ግዛት ስር በመውደቅ የምዕራባውያን ጥገኛ የሆኑት አፍሪካ ሀገራት ቁጥር ቀላል የሚባል አይደለም። በስብሰባው በተለይም ከባርነት፣ ቅኝ ግዛት፣ አፓርታይድና መሰል ኢሰብአዊ ድርጊቶች ተጠቂ ለሆኑት አፍሪካውያንና ትውልደ አፍሪካውያን የካሳ ፍትህ እንዲኖራቸው በተለይም የሃይማኖት ተቋማት ምን አይነት ሚና ይኖራቸዋል የሚለው የተቃኘ ሲሆን በርካታ የመፍትሄ አቅጣጫዎችም ተቀምጠዋል። የእነዚህ ታሪካዊ ኢፍትሃዊነቶች ተጽዕኖ አሁንም ድረስ እየታዩ ነው። አፍሪካ ድሃ የሆነችው፣ የተከፋፈለችው፣ ውጥረት ውስጥ የገባችው፣ በውጭ እርዳታ ላይ ጥገኛ የሆነችው፣ በርካታ የአፍሪካ ሀብትም አፍሪካውያንን ሳይጥቀም እየተበዘበዘ የሚገኘው በዚህ ምክንያት ነው። ስለዚህም ይህን ጉዳይ ማየታችን በጣም አስፈላጊ ነው። ይህም የአፍሪካ ህብረት የ2063 አጀንዳውን እንዲያሳካ የሚያግዝ ሲሆን እነዚህም ግቦች ታሪካዊ ኢፍትሃዊነቶችን ካላየን የሚሳኩ አይደሉም። ባርነት፣ ቅኝ ግዛት የመሳሰሉት አርስቶች ተነስተዋል። ይሄ ባርነትና ቅኝ ግዛት በሰው ልጆች ላይ በተለይ ደግሞ በአፍሪካውያን ላይ ያሳደረው የስነ ልቦና ተጽዕኖ፣ ድህነት፣ ኢኮኖሚ፣ የሃይማኖት የመሳሰሉት ተጽዕኖዎችን እንዳሳደረ በስፋት ውይይት ቀርቧል። ጥናታዊ ጽሁፎች ቀርበዋል። ጥያቄና መልስ የተካሄደበት ውይይት ነበር። በስብሰባው በዋናነት የተነሳው አፍሪካውያንና ትውልድ አፍሪካውያንን እያሰቃያለውን ታሪካዊና አሁንም እየተፈጸመ ያለው ኢፍትሃዊ ተግባራት በዘር ማጥፋት ጉዳይም ላይ ገለጻዎች ተደርገዋል። ከዚህም በተጨማሪ አፍሪካውያን በማያቋርጥ የሞት ወጥመድ እንዲያዙ ስለሚያደርጓቸው መዋቅራዊ ኢፍትሃዊነቶችና በዘመናችንና በአህጉራችን እየጨመሩ ስለመጡት ስደት፣ ህገወጥ ስደትና የግዳጅ ባርነትም ተወያይተናል።
በስብሰባው ከተገኙት መካከል እስራኤላዊ ዶክተር አሮን አሙር አይሁዳውያን በሁለተኛው የዓለም ጦርነት ወቅት በናዚ ጀርመን የደረሰባቸውን የዘር ማጥፋት ለመቋቋም የተደረገው የፍትህ ካሳ ጠቃሚነት አብራርተዋል። Jewish people in Israel and in the diaspora በእስራኤልና በዓለም የሚገኙ አይሁዳውያን ከሁለተኛው የዓለም ጦርነት በኋላ ከጀርመን የፍትህ ካሳ እንዲደረግላቸው ስምምነት አድርጓል። ይህ ስምምነት ከዘር ማጥፋት የተረፉ እስራኤላውያን ተጽዕኖን በመቋቋም በአገራቸው ራሳቸውን ከፍ እንዲያደርጉና ደክሞ የነበሩ ኢኮኖሚያቸውን እንዲያሰራራ አድርጓል። በኢኮኖሚ ውድቀት ላይ ለነበረችው እስራኤል ይህ ስምምነት ከዚህ ውድቀት የሚታደገው ሆኖላታል። economic collapse በሁለት ቀናት ስብሰባው ከተነሱት ሐሳቦች መካከል በተለይም የሰለጠኑት ሀገራት በሚለቁት የአየር በካይ ጋዝ ምክንያት አፍሪካውያንና ትውልደ አፍሪካውያን እየተጎዱ መሆናቸው ተነስቷል። We also spoke a lot about climate change and climate impacts. ስለ አየር ንብረት ለውጥና ተጽዕኖ አውርተናል። በዓለም አቀፍ ደረጃ አፍሪካውያን የሚኖሩባቸው እንደ ካሪቢያንና ላቲን አሜሪካ ሀገራትና ማህበረሰቦች በአየር ንብረት ለውጥ እየተጎዱ በመሆኑ ይሄም ሊታይ ይገባል። ይሄንም የአየርና የፋይናንስ የፍትህ ካሳ ያስፈልጋል። የፍትህ ካሳ አንዱ አካል የአየር ብክለት ያስከተሉ ያልሆኑት ነገር ግን የገፈቱ ቀማሾች የሆኑት ማህበረሰቦች የአየር ፍትህ ካሳ እንዲያገኙ ማረጋገጥ ነው። The climate impacts but are suffering the devastation. የሃይማኖት ተቋማት በአፍሪካና ትውልደ አፍሪካውያን ፍትህ ማካካሻ ያላቸውና በሚል መሪ ቃል የተካሄደው ስብሰባ ቅኝ ግዛት፣ ባርነት፣ አፓርታይድና መሰል ተግባራት በአፍሪካና ትውልደ አፍሪካውያን ላይ ያደረሱትና እያደረሱ ያሉትን ኢፍትሐዊ ተግባራት ከመዳሰስና እውቅና ከመስጠት ባሻገር የመፍትሄ ሐሳቦችም የተንጸባረቁበት ነው። የመፍትሄ ሐሳቦችም አብረው ተነስተዋል። እንደ መፍትሄ ሐሳብ ሆኖ የቀረበው የመጀመሪያው ነጥብ እነዚህ በባሪያ ንግድ ውስጥ የተሳተፉ ሀገራት አፍሪካ ሀገርን እንደ አህጉር ይቅርታ መጠየቅ አለባቸው የሚል ነው። ሁለተኛው ነጥብ ደግሞ ይቅርታ መጠየቅ ብቻ ሳይሆን በባሪያ ንግድ ምክንያት ሀገራቸውን በተለይ አፍሪካን ለቀው የሄዱ ሰዎች ወደ አህጉራቸው የሚመለሱበት መንገድ ምን አይነት መሆን አለበት በሚለው ዙሪያም ብዙ ነጥቦች አንስተው ተወያይተዋል። ስለዚህ እንግዲህ የጠፋውን የሰው ሀብትን ወደ አፍሪካ መመለስ አስፈላጊ እንደሆነ በስፋት ተወያይተንበታል። እንግዲህ የሰውን ገጽታ መልሶ መገንባት የሚለው ደግሞ ሌላ ትኩረት የተሰጠው ርዕስ ነው። እንግዲህ መልእክት ለአፍሪካ መሪዎችም ተላልፏል። የአፍሪካ መሪዎች ከምን ጊዜውም የበለጠ ይህንን ሐሳብ በጥልቀት እንዲወያዩበትና በተለይ ደግሞ የወጣቱን ህይወት ወጣቱን ትውልድ የመገንባት ኃላፊነት በመጀመሪያ በአፍሪካ መሪዎች ላይ እንደወደቀና ኃላፊነቱንም ተቀብለው ለዛ ጠንክረው መስራት እንደሚገባቸው ተነስቷል። የስብሰባው ውጤት የእምነት ተቋማት ለፍትህ ካሳ ያላቸውን ሚናና በአፍሪካውያንና ትውልደ አፍሪካውያን ላይ እየደረሱ ያሉትን ኢፍትሐዊነቶች በአንድ ድምጽ በመቃወም የአፍሪካ ህብረት የዚህ ዓመት መሪ ቃሉን ተግባራዊ እንዲያደርግ የሃይማኖት ተቋማት የራሳቸውን ድርሻ እንዲወጡ ማስቻል ነው። ስብሰባው ታዳሚ የሆኑት የበርካታ ቤተ እምነትና ተቋማት ተወካዮች በርካታ ጥያቄዎችን በማንሳት ውይይት አድርጓል። በዕለቱ የተገኙት የመቂ ሀገረ ስብከት ጳጳስ ብፁዕ አቡነ አብርሃም ደስታ በስብሰባው የመጀመሪያ ቀን ማጠቃለያ የአፍሪካውያንን ህመም ለመካስ እየተደረገ ያለውን ጥረት በማንሳት የመዝጊያ ንግግር አድርጓል። በአፍሪካ እርቅ እንዲኖር ለተደረገው ሂደት ምስጋናችንን እናቀርባለን። በጭቆና የተገለሉትን ከፍ ለማድረግና የማህበረሰቡን ክብር ለማስመለስ ታሪካዊ ኢፍትሐዊነቶችን ለማሳወቅ የተደረጉ ትግሎችና መስዋዕቶችም እውቅና እንሰጣለን። ሁላችንም ከትላንት ተምረን እኩልነትና ሁሉም የሚከበርበት ነገር ለመገንባት ራሳችንን አሳልፈን እንስጥ። ፍትሐዊ ማህበረሰብ ለመፍጠር በጋራ በመስራት ጥረት ያደረጉትን ሰዎች እናስታውስ። በሁለት ቀናቱ ስብሰባ ማጠናቀቂያም የአፍሪካውያንና ትውልደ አፍሪካውያን የፍትህ ካሳ በአዲስ አበባ የተሰኘ አዋጅ በተሳታፊዎች ተፈርሟል። የፊርማ ስነ ስርዓቱ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል የተመራ ሲሆን በዕለቱም የተገኙት ክቡር አምባሳደር ሙሳይሉ አዋጁ የአፍሪካ ህብረትን የ2025 መሪ ቃል የፍትህ ካሳ ለአፍሪካውያንና ትውልደ አፍሪካውያን መሰረት በማድረግ የሃይማኖት ተቋማት አስተዋጽኦ ምንድነው በሚለው ላይ የተሳተፉ የበርካታ ቤተ እምነት ተወካዮችና ተቋማት ይህን በመደገፍ ያደረጉት ስምምነት መሆኑን አመላክቷል። በብፁዕ አቡነ አብርሃም ደስታ በጸሎት የጀመረው የሁለት ቀናቱ የሃይማኖት ተቋማት በአፍሪካና ትውልደ አፍሪካውያን ፍትህ ማካካሻ ያላቸው ሚና ስብሰባ በብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፊል መዝጊያ ጸሎት ፍጻሜውን አግኝቷል።
to rise.